ነገሩን ሁሉ እያበላሹ መጨነቅ አለ። ልክ ነህ፣ ግን ጠላታችሁ እኮ ሌላ ነው። አንድ ቀን ሂሳብ ስናወራረድ ነው። የምናወራረደው ሂሳብ አለ እንዴ? የኔ ፍቅር አለ፣ እኔ አንቺ ፍቅር አለ። 400,000 ውስጥ አስታርቂ። ሁላችንም እንግዲህ ቪዲዮውን እንዳየነው በጣም የሚገርም ነው ማለት ነው። የዛሬው ክፍል ይለያል። ዳኒ እንግዲህ ሁሉንም ነገር አውቋል ማለት ነው። ምክንያቱም እነሱ እንደሚያውቁና ሁሉንም ነገር አውቀው እንደዛ እንደሚያደርጉት እና ወንድም እንዳልሆኑ ካሌብም ሆኑ አባባ ሲያወሩ ሰምቷል ማለት ነው። ይሄ ነገር ደግሞ ዳኒ ያስጨንቆት ትሁት ለራሱ እየጠራችው ትቷት ሂዷል ማለት ነው። ለቲና ይነግራት ይሆን ወይስ አይነግራትም የሚለው ነገር ደግሞ አሳስቧቸዋል እና አባባ ማለት ነው። ያው እንግዲህ ቲናም 400,000 ብር እንዲሰጣትና እንድትፈታው ጥያቄ አቅርባለታለች። ያንን ጥያቄ ግን እሱ ሊመልስላት አልቻለም። አልሰጥሽም ነው ያላት ማለት ነው። ዳኒም እንግዲህ እኔ ገንዘብ እንጂ የሚያስፈልገኝ አንቺ አይደለሽም የምታስፈልገኝ፣ ስለዚህ በአሁን ሰዓት ገንዘብ ቶሎ ስለሚያስፈልገኝ እንደምንም ብለሽ ገንዘብ ተቀበያቸው ብሎ ማስጠንቀቂያ ሰጧታል ለቲና ማለት ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ ሁኑ። ሁሌም እንደምታበረታቱኝ ከልብ አመሰግናለሁኝ። አባባና ካሌብ እንግዲህ ተጣልተዋል ማለት ነው። ምንድነው ምክንያቱ? ነገሮችን አበላሽህብኝ፣ ለምንድን ያልሆነ ነገር የምታወራው? እኔ በምፈልግ ሰዓት ማወቅ ባለባቸው ሰዓት ያውቃሉ እንጂ እነሱ በራሳቸው መንገድ እንዲያውቁ አልፈልግም ብሎ አባባ ተቆጥቶታል ማለት ነው። ካሌብ ደግሞ ሁሉንም ነገር ቶሎ ለማድረግ ችኩል ነገር ነው ማለት ነው። ነገር ግን ለምንድን ነው ይሄን የሚያደርገው? እሱ በቀር ነው የፈለገው ካሌብ እና አባባ እነ ትሁት ባለፈው ሲነግሩት አላመናቸውም ነበር። ራሱ ሲያይ ግን አመናቸው። በዛን ሰዓት ነው እንግዲህ እሱ ሁሉንም ነገር በችኩል አድርጌ ልበቀላቸው የሚለው። አባባ ደግሞ ቀስ በቀስ ነው። ለምን ጉዳት ያደርሱብናል፣ ሁላችንም ላይ ጉዳት ስለሚያደርሱብን ጥሩ ሁነን እነሱን እንበቀላቸዋለን፣ ማንም ሰው ሳይጎዳ ነው። ካሌብ ደግሞ ይሄንን አላሰበም። በቃ የሚገርም ነው። ችኩል ነገር የጅብ ችኩል ቀንድ ይነክሳል ይባላል እና እየቸኮለ ነገሮችን እያበላሸ ነው ያለው ካሌብ ማለት ነው። አባባ ግን ሁሉን ነገር በደረጃ እሳቸውን እንዳሰቃዩ እነሱም እንዲሰቃዩ ቀስ በቀስ የቁም ሞት እንዲሞቱ ነበር የፈለጉት ማለት ነው። ካሌብ ግን ወደው በወደው ሁሉንም ነገር ላያደርግ የሚል ሰው ችኩል ነው ማለት ነው። እንግዲህ ዳኒም ቲናን አግኝቷት ነበረ። ነገር ግን ያው ቲና የኔ ፍቅር ሆነህ ነው የተፈጠረ ነገር አለው ስትል አልነገራትም እና አባባ እንደሚያውቁ እህትና ወንድም እንዳልሆኑ ሲያወሩ የሰማውን ነገር አልነገራትም። ነገር ግን ያው ዝም ብሎ እኔ ገንዘብ ፈልጋለሁ፣ ገንዘብ ነው እንጂ በአሁን ሰዓት ፍቅር አትበይኝ፣ ካሁን በኋላ ምንም የሚያስፈልገኝ ነገር የለም፣ ገንዘብ ነው፣ ሁሉ ነገር እየተበላሸ ነው፣ በዛም ብለሽ ማንኛውንም ነገር ገንዘብ እንድታመጭ ፈልጋለሁ ብሏታል። እሷም እንግዲህ ሁሉም ነገር ቀላል ነው አትጨነቅ አለችው። ምንም አትጨነቅ አትበይ፣ ህይወት እየከበደች ነው ያለችው እና ሁሉን ነገር ማቅለል አለብሽ ብሏታል። እሷም እሺ በቃ ጠይቀዋለሁ፣ ፍቺ እንድፈታው ከፈለገ ብር ጠይቀውና በዛ ምክንያት ገንዘብ አመጣለሁ ብላለች። እሱ እንግዲህ ካመጣሽ ጠቀም ያለ ገንዘብ ነው የምፈልግ እንጂ ዝም ብሎ 5-10 አልፈልግም ብሎ ትቷት ሂዷል፣ ተናዶ ማለት ነው። አባባም እንግዲህ ትሁትን ዳኒ አንቺን ስለሚያወራሽ ቀስ ብለሽ ንገሪው ለቲና እንዳይነግራት፣ ስለዚህ ለቲና መናገር የለም እኔ ማወቅ ባለባቸው ሰዓት አሳውቃቸዋለሁ እንጂ በዚህ ጉዳይ ላይ እንዲያውቁ አልፈልግም ብለዋል። አባባም እንግዲህ ያው ሀሳባቸው ጥሩ ሀሳብ ነው። ምክንያቱም በቀልን እንግዲህ ቀስ በቀስ ነው እንጂ እንደዚህ በችኩል እንደ ካሌብ አይደለም። ያው እንግዲህ ትሁትም እሺ ነግረዋለሁ፣ እስካሁን ካልነገራት እንዳይነግራት አደርጋለሁኝ ብላለች። ያው ካሌብንም ተረዱት። ምክንያቱም እሱም እየተበሳጨ ነው በሚያየው ነገር። እህትና ወንድም ነኝ እያለ ቤቱ ሲቀመጡ በጣም ያናድዳል። እስከዛሬ ባለማወቁ ነው ይህን ያህል ጊዜ ቤቱ ያኖራቸው። አሁን ግን ካወቀ በኋላ ቤቱ እንዲቀመጡ የማይፈቅድላቸው በጣም ከባድ ነው ብላለች ትሁቴ። እውነትም እንደ ስሟ ትሁት ማለት ነው። እሷም ትሁትና በጣም ደስ ይላል። ሁሉን ነገር እያደረጓት ችላ መቀመጧ በጣም ትዕግስት አላት ማለት ነው። ትሁት በጣም ስሟም ትሁት እሷም ትሁት ስራዋም ትሁት ነው ማለት ነው። በጣም ደስ የምትል ልጅ ናት ትሁቴ ማለት ነው። እንግዲህ ትሁትም ለአባባ ካሁን በኋላ ጥንቃቄ ያስፈልገናል፣ ከባድ ጥንቃቄ። ምክንያቱም ህይወታችን ችግር ላይ ነው።
አሁን ቲና ካወቀች ከባድ ነገር ልታረግ ትችላለች። ነገሮቹን እንዴት እንደምታረግ ማሰብ ከባድ ነው። ስለዚህ መጠንቀቅ አለብን ብላለች ማለት ነው። ለአባባ ማውያን ፈርቼ ነው ቤት ያስቀመጥኳቸው ብላለች። ዳኒም እንግዲህ ትሁትን ለምንድን ነው ያልነገርሽኝ? እንደሚያውቁ ሁሉን ነገር ያውቃሉ። እህትና ወንድም አለመሆናችን እያወቁ ለምን አንቺስ አልነገርሽኝም? አንቺን በቃ ስምሽ ከሀዲ ቢሆንልሽ ሲላት እኔ ነግሬሃለሁኝ፣ ግን ሁሉን ነገር እንዲያውቁ ሳይሆን አውቀዋል ብዬህ ነበር፣ ግን አንተ ሊገባህ አልቻለም። ልብህም አይምሮህም አይንህም ተሸፍኗል። ጥቅም ላይ ብቻ ስለዋልክ ምንም ማድረግ አልችልም ብለዋለች ማለት ነው። እና ያኔ ካሌብ አንተ ስታንቀው ሚስቴን አባለክብኝ ብለህ ስታንቀው ሁሉን ነገር እያወቀ ነበር ዝም ያለ። የዛን ሰዓት እሱ መናገርም ሆነ መማጣት ይችል ነበር፣ ነገር ግን እሱ እንዳንተ ባለጌ አይደለም ብለዋለች። እናም እንግዲህ እሱ አስታርቂኝ ከኤዱ ጋር አስታርቂኝ እያላት እኔ የምናገባኝና ማስታረቅ እልቅ ሁሉንም ትተህ አሁንም ወደ ኤዱ ብትሄድ ይሻላል፣ ሁሉን ነገር ብታስተካክል በጊዜ ጥሩ ነው ሳይመሽብህ ብለዋለች። እሱም እንግዲህ ምን ላደርግ ነው እስኪ ንገሪኝ፣ እኔ ገንዘብ ነው ፈልገው የመጣሁበትን ዓላማ ከመጀመሪያው ታውቂያለሽ። ወደዚህ ቤት ስመጣ ምነው እግሬን በሰበረው ያኔ ብሎ ራሱን ወቅሷል። እና ትሁትም አሁንም እዚሁ ነው ወይ? ሁሉን ነገር እንዳወቁ እያወቅ እንዴት መጣ? እንዴት አይንህን በጨው ታጥበህ መጣ ስትለው ማስተካከል እፈልጋለሁ ብሏል። እንግዲህ ምንድነው የሚያስተካክለው? ገንዘብ እስከሚያገኝ ነው አሁንም ያላወቁብኝም ብሎ መቀመጡ እንጂ ምንም የሚያስተካክለው ነገር የለም። በጣም ከባድ ነው። ነገሮችን እንግዲህ እንደማያውቁ ሁኜ አስተካክላለሁ፣ ብዙ ጊዜ አልቆይም፣ አይዞሽ አትስጊ ብሎ ለትሁት ነግሯታል። ትሁትም እባክህን በጊዜ ወደ ኤደን ሂድ፣ እኔ ሌላ ነገር የምልህ ነገር የለም፣ ግን ኤደንን እባክህ አትርፋት ስትለው እኔ ኤደንንም ላገኛት አልቻልኩም ብሎ ተናዷል ማለት ነው። ተናዶ እንግዲህ ትሁትንም ትቷት ሂዷል። እንግዲህ ዳኒ ቲናን ገንዘብ ያስፈልገናል እባክሽን፣ ምን ዝም አስባለሽ? ጊዜ እየሄደ ነው፣ ስለዚህ አንድ ነገር አድርጊ ብሏት እኔ አፈቅርሃለሁ፣ ለአንተ ስል ብዙ ነገር አድርጊያለሁ፣ ገንዘብ አናጣም እናገኛለን ብለዋለች። ፍቹ በቃ ምን ያደርግልሻል ሲላት ብፈታው እኳ እንደሚስት ምንም 5 ሳንቲም የማገኘው ነገር የለም፣ ገንዘብ ከሰጠኝ ግን እፈታዋለሁ፣ ይሄ ቃሌ ነው፣ ለአንተ ስል ብዙ ነገር አድርጊያለሁ፣ አሁንም ዋጋ ከፍልልሃለሁ፣ ለምን አፈቅርሃለሁ፣ አንተም ማጣት አልፈልግም፣ ስለዚህ አንተንም ገንዘቤንም ማጣት ስለማልፈልግ ገንዘብ ሳገኝ ትቼው ነው የምወጣው፣ መደራደሪያ ገንዘቡን አቅርቤለታለሁኝ፣ ስለዚህ ገንዘቡን ከሰጠኝ እፈታዋለሁ ብላለች። እንግዲህ ካሌብንም አለሽ ወይ ስላት የኔ ፍቅር አለሁኝ ብለዋለች። የኔ ፍቅር አትበይ፣ እኔ ፍቅርሽ አይደለሁም ውጭ ከቤቴ ሲላት እንዴት ነው የምወጣው ብለዋለች። እንዴ መውጣት አለብሽ ውጭ ከቤቴ ውጪ ሲላት እንዴት ነው የምወጣው? ከቤቴ አልወጣም አለችው። እንዴት በአንቺ ምክንያት ከአባቴ ልጣለ ወይ? ስለዚህ ይህን ነው የምትፈልጊው? ግን እኮ አለች ማንም ሰው እንዴት ነው እኔ እናንተ እኮ ባልና ሚስት ነው አውሬ ብለህ ትለምነኛለህ በኋላ፣ ስለዚህ ተረጋጋ፣ እንደዚህ አታድርግ ብለዋለች። እሱም ውጭልኝ፣ በአንቺ የተነሳ ከአባቴ ጋር እየተጣላሁ ነው፣ ያንቺን ድራማ ማየት ሰለቸኝ፣ ደከመኝ፣ ህይወቴ ተበላሽ እያለ ካሌብም እንግዲህ ተናዷል። እንግዲህ ካሌብም ተናዶ አስወጥቶ በር ዘግቶባታል። ትሁትም እንግዲህ እንደዚህ አይነት እኮ ምንም መፍትሄ የለውም፣ ማስወጥታ ስለዘጋህባት ከቤትህ አትወጣልህም፣ ይሄ መፍትሄ አይደለም፣ እባክህን የሆነ ነገር አድርግ ብለዋለች። ከአባቴ ጋር እየተቆራረኩ ነው ትሁት፣ በሷ የተነሳ ውጭልኝ ስላት አልወጣም ማለት፣ ስለዚህ ትሂድ በቃ የትም ትሂድ፣ እኔ አያታስፈልገኝም ማለት። ትሁትም ይሄ በር እኮ እኛ የምንመላለስበት ነው፣ ይሄ ተገቢ አይደለም፣ በአግባቡ የሚሆነውን ከአባባ ጋር እንመካከር፣ ስለዚህ አንተ እረጋ በል፣ አባዬ የደረሰበት ነገር የሚቻል አይደለም፣ ቀጣይ ደግሞ ምን እንደሚፈጠር ስለሚያውቅ በጥንቃቄ ለማድረግ ነው፣ ስለዚህ መግባት አለባት፣ በር ሲከፈት ትገባለች ብላለች። እና ምንድነው መፍትሄው አለ ካሌብም፣ እሷን ለመፍታት በድርድር ተደራደራት ብለዋለች። በትንሽ ገንዘብ ተደራደራ፣ ገንዘብ ስለምትወድ ያኔ ትፈታሃለች ብለዋለች። ትሁት ከምር በጣም እኔ እንጃ የትሁት ነገር ይከብዳል ከአቅም በላይ። ስለዚህ የእሱ አስተሳሰቧ በሩቅ ነው። እንግዲህ ካሌብም ምንድነው የምትፈልጊው እስኪ ንገሪ ሲላት መስመር እያለፈ ከልክ በላይ የምታደርገው ነገር አግባብ አይደለም ብለዋለች። እሱም አግባብ ታውቂያለሽ፣ ምንድነው አግባቡ ምንድነው ከልክ ያለፈ ብሏታል። እንግዲህ አንድ እድል እሰጥሻለሁ፣ ምንድነው አንቺ እንድትፈች ምንድነው ማረግልሽ ሲላት 400,000 ብር ስጠኝ ብለዋለች። እልክልሻለሁ፣ ከዚህ ቤት ግን ውጪ፣
ከዚህ ቤት ስትወጪ ፍቻችን እናደርጋለን 400 ሺህ ብሩን ከሰጠኸኝ በኋላ ከአንድ ቀን አንተ ጋር ቆንጆ ራት መብላት እንፈልጋለሁ። ስለዚህ ራቱን ከበላን በኋላ እፈታሃለሁኝ ከቤትህ እወጣለሁ ለኔ አስፈላጊ ነው ብለዋለች። እሱ እንግዲህ ምን አስባ እንደው አይታወቅም ማለት ነው ራት ግብዣውን የፈለገችው። ካሊብም አያስፈልገኝም ካንቺ ጋር ራት መብላት ስለማያስፈልገኝ ውልቅ በይልኝ ከህይወቴም ከቤቴም ውጭልኝ ብሏታል። እንግዲህ በገንዘብ ድርድር ይዘዋል። እንግዲህ እውነቱ ነው ከተሳካላቸው ማለት ነው። ዳኒም እንግዲህ ገንዘቡን ይዘው ወደ ኤዱ ይሄዳል። እንግዲህማ ራት ግብዣው ካልተሳካ ራት ጋበዝን መፍታት የለም አብረን እናድራለን ራት ጋብዝሃለሁ ብላ እንግዲህ ባንቺ ድርቅና ከህይወቴ እንድትወጭልኝ አደርጋለሁ ለአንድ ቀን ባልፈልግም ብሏታል። እና ብሩንም እንግዲህ አስተላልፍልሻለሁ ብሏታል። በኋላ ልታታልል ብትሞክሪ በእጄ ነው የምገልሽ ብሏታል ማለት ነው። እንግዲህ ቲናም ብሯን ይዛ ጭፈራ ቤቷ ሂዳለች። ዳኒንም አግኝታው ነበር አብረው ነበር ጠጣ እያለችው ስትለው ነበር። ምነው ተቀየርሽብኝ ሲላት አይ ብቻዬን መሆን እፈልጋለሁ አለችው። እንግዲህ ዳኒም አላወቀም ብሩን ማያዟን። እሷም እንግዲህ ብሯን ስለያዘ ዘና ፈታ እያለች ነው እንደተለመደው ማለት ነው። መጨረሻው ደስ ሊሆን አላውቅም ብቻ መጨረሻው ምን እንደሚሆን ማለት ነው። እንግዲህ ትሁት ጋር መጥቶ ኤዱ ጋር ደውይኝ ብሏታል። ደውዬ ምን ልበላት አስታርቂኝ እያለ ነው። በጣም ይገርም። እንግዲህ ካሌብን መቼ ልትሄጂ ነው እያለችው ነው። አንድ ጉዳይ አስሬ ማውራት የለብንም ማለት ገንዘቧን ከያዘች በኋላ በጣም ግራ ገብቶታል ካሌብ። እንግዲህ እሷም አባባን አስቸገርኩ አይደለ እያለች ሁላችሁም ናቸው ያስቸገራችሁኝ ካሌብም ጨምሮ እኔና ዳኒ ነን አታስብ ከካሌብ ጋር ተነጋግረናል እንደማወጣ ተስማምተናል በጉቦ ነው አላት አባባ። መብትሽን መጠየቅሽ መብትሽ ነው፣ ነገር ግን በእኔ ቤት አለመደራደርሽ ልክ አይደለም። እኔ ጥፋተኛ ልክ ነሽ። ቤት ያስገብቼ ካሌብን አስገባሁ፣ ወንድምሽንም አስገባሁ። በህይወቴ ችግር ፈጠራችሁብኝ። ስለዚህ የእናንተ ችግር ስለሆነ የእኔ ችግር ነው አለ። ያው እንግዲህ አባባ ምሽ ጥሩ እንደዛ ከሆነ ብለዋታል። ቲናም እንግዲህ ጉራ እያጫወታት ነው፣ ምክንያቱም ብራውን ይዛለች። እንግዲህ ካሌብም መጥቶ ነበረ። ያው ራት ግብዣውን ዛሬ እንዲሆን እፈልጋለሁ ብላለች ቲና። እንግዲህ ያሴረችው አሲር በጣም ከባድ ነው። ምክንያቱም ጭማቂ ወይን ውስጥ መድኃኒት አድርጋ ያ መድኃኒት ምን ይሆን ይገለ ይሆን ወይስ የእንቅልፍ መድኃኒት ይሆን? በጣም ከባድ ነው ለማወቅ ማለት ነው። እና ቲናም እንግዲህ በሀሳቧ ተስማምታ እሱም እሺ ብሏታል። ከቤት እንደወጣልህ ከፈለክ እችን ወይን መጠጣት አለብህ፣ ይሄንን ወይን ካልጠጣ ግን እኔ ከቤት አልወጣም ብለዋለች። በራሱ ጊዜ ራሱ ችግር ውስጥ ገብቷል ካሌብ ማለት ነው። ምክንያቱም ፈጣንነቱና ችኩልነቱ አባባ እንደተናገሩት ችግር ውስጥ እንዳትገባ ብዬ ነው ነገሮችን ረጋ አድርጌ የያዝኩት እንጂ ለሌላ አይደለም ብለው ነግረውት ነበር። እሱ ግን ሊሰማ አልቻለም። እንግዲህ ቲናም ሀሳቧ ምን ይሆን ቀጣይ ክፍል እናየዋለን። ወይን ውስጥ እንግዲህ የሰጠችው መድኃኒት ምን ይሆን የሚለውን አብረን እናየዋለን። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ ይሁኑ። ባይ ባይ።